ዝሙት መስራት በህይወታችሁ ላይ ስኬት ይከለክላል የሚለውን ቪዲዮን ከሰራው በኋላ ሰዎች በዚህ ነገር ጥያቄ ተነስቶባቸው ነበር። እንዴት ሰው ምህረት ካገኘ በክርስቶስ ደም ከታጠበ እግዚአብሔር ይቅር ካለው ለምን ሌላ ኮንሲኩዌንስ ያመጣል? ለምን ሌላ ጥያቄ ያመጣል? ምህረት አግኝተን አይደለም እንዴ አላልከንም እንዴ ብለውኛልና በዚህ ትንሽ ሰፋ ያለ ቪዲዮ ማብራሪያ ልስጣችሁ። እቺ ዓለም የዘር ዓለም ነች። የዘር ዓለም ነች። ስትፈጠር እቺ ዓለም እግዚአብሔር እያንዳንዱን ህይወት ያለውን ነገር ሁሉ በውስጡ ዘር እንዲኖረው አድርጎ ነው የፈጠረው። ምን ማለት ነው? አንድ ዘር በሰጠነው ቁጥር ደግሞ ያ የተሰጠው ዘር አንድ ብቻ አይደለም የሚያበቅለው። አንድ ዘር አሁን ስንዴ ዘር ቅንጣት ዘር ብዘራ ያቺ ስንዴ ቅንጣት ዘር ብዙ ዘሮችን ይዛ ታበቅላለች። ያቺ ስንዴ ቅንጣት ዘር ብዙ ነገሮች ብዙ ስንዴዎችን ይዛ ትወጣለች። 60 100 እንደዛ አይነት ነገር እና ገላትያን 8:6 ላይ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የዘራውን ያንኑ ያጭዳልና የሚል ደግሞ በገላትያን 8 ላይ አትሳቱ፣ እንደውም አትሳቱ፣ እግዚአብሔር አይዘበትም፣ ሰው የዘራውን ያጭዳል ብሎ ባርለ በስጋ የሚዘራ መበስበስን ያጭዳል፣ በመንፈስ የሚዘራ ደግሞ የዘላለምን ህይወት ያጭዳል ብሎ ነው ገላትያን ባለፈው ባስቀመጥኩት ጥቅስ ላይ የተቀመጠውና እዚህ ምድር ላይ አንድ ነገር ስናደርግ የዛን ያደረግነውን ነገር ውጤት ይሰጠናል፣ በዘር መልኩ ወይም ደግሞ በፍሬ መልኩ ይሰጠናል። ምክንያቱም ይሄ ምድር ፕሪንሲፕሉ የዘር ምድር ስለሆነ የዘር ዓለም ስለሆነ ስፒሪቹዋል ሪሊም የዘር ምድር አይደለም፣ የቃላት ዓለም ነው። በመንፈሳዊ ዓለም ውስጥ አንድ ነገር ለማግኘት ቃል መናገር ነው። ቃል በምታውጁበት ጊዜ ያ ነገር ይበቅላል። ስፒሪቹዋል ሪሊም ይሄ ነው። እግዚአብሔር መጥቶ ምድርን ለመፍጠር ዘር አይደለም የዘራው፣ ምድር ትሁን የሚል ቃል ነው የተናገረው። ምድር ትሁን የሚል ቃል ሲናገር ከዛም ከዚህም ተገጣጥሞ ምድር የሚባለው ካለመኖር ወደ መኖር መጣ። ይሄን ዓለም ግን ሲያስተዳድር ግን ይሄን ዓለም ግን አሳልፎ ሲሰጥ ግን በምንድን ነው የሰጠው? በዘር ነው የሰጠው። ለዘር ነው አሳልፎ የሰጠው። እያንዳንዱ እንደ ጽዋቱ እንደ አትክልቱ ዘር ያብቅል ብሎ ነው የሰጠውና እያንዳንዱ የህይወት እንቅስቃሴያችን ገላትያን ላይ ጳውሎስ ሲፈታው እያንዳንዱ የህይወት እንቅስቃሴያችን ራሱ ዘር እንዳለው ነው የሚናገረው። አሁን ወደ ዝሙት ልምጣ። ዝሙት አንድ ሰው ዝሙት በሚያደርግበት ጊዜ ወይም በዝሙት ወይም በምንዝርና ስንወድቅ አንድ ሰው በምንዝርና ወይ በዝሙት በሚወድቅበት ጊዜ በስጋው ዘር ይዘራል። በስጋው ዘር ሲዘራ ያ የዘራው ዘር ጊዜ ጠብቆ ይበቅላል። ምንድን ያለው ያዕቆብ በጣም አንድ የሚገርም ክፍል አለው። ምኞት ኃጢአትን ይወልዳል፣ ኃጢአትም ካደገ በኋላ ሞትን ይወልዳል ይላል። አያችሁ፣ እየተካ ነው የሚሄደው። ምኞት ኃጢአትን የወለደው ምኞት አይደለም የወለደው። ኃጢአት ደግሞ ራሱን ኃጢአት አይደለም የሚወልደው፣ ሞትን ይወልዳል። ሞትን ካደገች በኋላ ሞትን ትወልዳለች። አሁን ምን ልላችሁ ፈልጌ ነው፣ በዚህ ምድር ላይ በስጋችሁ ዘር ስትዘሩ ምህረት ልታገኙ ትችላላችሁ፣ ዘሩን ግን ታጭዳላችሁ። ምክንያቱም የዛ ነገር ዘር ስላለ